ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ ልንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ኃይለ ገብርኤል ታደሰ ጋር ቆይታ እናደርጋለን። እናንተም እስከ ፍጻሜው አብራችሁን ቆዩም። የሩሲያ ድሮኖች የፖላንድንና የሮማንያን ድንበር ጥሰው ከገቡ በኋላ የቀጠናው ውጥረት በአዲስ መልኩ አገርሽቷል። እንዲሁም በሌላ መልኩ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ላይ ማዕቀብ ለመጣል በዝግጅት ላይ እንደሚገኙም ተሰምቷል። የዛሬው የምንወያይበት ዋና ዋና ጉዳዮች ናቸው። ኃይሌ እንደምን አለ? እንደምን አለ? አለን ሁሉ መልካም አለን። እንግዲህ ሰሞነኛው ጉዳይ የሩሲያና ዩክሬን ጦርነትን በተመለከተ በተለይ ጦርነቱ አሁንም ተባብሶ የቀጠለበት ሁኔታ አለ። ከዛ ባሻገር ደግሞ ምናልባት ጦርነቱ ከሩሲያ አሁን እንግዲህ እየተካሄደ የሚገኘው በዋናነት በዩክሬን ምድር ላይ ነው። ከዩክሬን ግን ወጥቶ ወደ ፖላንድ ወደ ሌሎችም የኔቶ አባል ሀገራት ሊስፋፋ የሚችልበት እድል ሰፊ ስለመሆኑና ጫፍ ስለመድረሱም እንግዲህ ሰሞነኛ ያለው ውጥረት ያን ነው የሚያመላክተው። እንግዲህ የሩሲያ ድሮኖች በተለይ በዩክሬን ላይ ለሚፈጸሙ ጥቃቶች እዛ አካባቢ ላይ ማንዣበባቸውን ተከትሎ ከዛም ባለፈ ደግሞ ወደ ፖላንድና በቅርቡ ደግሞ ከጥቂት ቀናት በፊት ደግሞ ወደ ሮማንያ ድንበር ጥሰው ከገቡ በኋላ ኔቶ በተጠንቀቅ መቆሙን የተሰማው። ከዛ ባሻገርም እነዚሁ ሀገራት ደግሞ በሩሲያ ላይ እንዲሁ ማዕቀብ እንዲጣል በሩሲያ ላይ ጫና እንዲደረግም ግፊት እያደረጉ ይገኛሉ። ፖላንድም በተመሳሳይ መልኩ በተለይ ከቤላሩስ ጋር በምትጓሰንበት ድንበር አቅራቢያ ላይ ወደ 40 ሺህ የሚደርሱ ወታደሮቿ እንዳሰፈረችም መረጃዎች እየወጡ ይገኛሉ። እዛ አካባቢ ያለው ውጥረት በአዲስ መልኩ ነው እንግዲህ እያገረሽ የሚገኘው። ሩሲያ በተለይ ድሮኖቹ ዩክሬን ለማጥቃት ሄደው ነው እዛ አካባቢ ላይ ወይም ድንበሮቹን ጥሰው አልፎ የገቡት እንጂ ምንም አይነት እዛ አካባቢ ላይ እነዚህን ሀገራቱን ለማጥቃት ምንም አይነት ዝግጅትም የለም፣ አላማም አላደረግንም የሚል ነገር በሩሲያ በኩል ወጥቷል። ነገር ግን ፖላንድ ይህንን ውድቅ አድርጓል። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክም ይህ ጸባጫሪ ድርጊት ነው፣ ሩሲያ ሆነ ብላ ነው ያደረገችው፣ ኔቶን አባል ሀገራቱን ለመፈታተን ያደረገችው እንጂ እሷ እንደምትለው ባለማወቅ የገባ አይደለም በሚል እንግዲህ ሀሳቡን በሩሲያ በኩል የሚወጡት መግለጫዎች ውድቅ እያደረገች ትገኛለች። ሮማንያ በተመሳሳይ መልኩ እንዲሁ ወደ ሮማንያም ድንበር ነው እንግዲህ ይሄ ድሮን የገባው። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም ወደ 10 ኪሎ ሜትር የሚደርስን ርቀት ወደ ሮማንያ ድሮኑ ከገባ በኋላ እስከ 50 ደቂቃ ድረስ እዛ አካባቢ ላይ ቆይቷል ድሮኑ የሚል ነገርን አስታውቋልና አሁንም እነዛ ሀገራት ተባብረው በሩሲያ ላይ ጫና እንዲያደርጉ እና በተጠንቀቅ እንዲቆሙም እየገለጹ ይገኛሉ። የኔቶ አባል ሀገራትም በተለይ ወደዛ ቀጠና በተለይ ፖላንድ ላይ ከዚህ ቀደም ሰፍሮ እንደነበር ይታወቃል። የሩሲያ ዩክሬን ጦርነት ከጀመረበት ከፌብራሪ 2022 ጀምሮ ፖላንድ በጣም ከፍተኛ የሆነ ቅድመ ዝግጅት እያደረገች እንደነበር ይታወቃል። በየጊዜው በምታወጣቸው መግለጫዎችም ልክ እንደ ዩክሬን ሁሉ በእኔም ላይ ያልታሰበ ድንገተኛ ወረራ ሩሲያ ልትፈጽምብኝ ትችላለች በሚል በተጠንቀቅ ላይ እንዳለች ይታወቃል። ከሩሲያ ጋር የምትጓስንበትን ድንበር ዘግታለች። አሁን ደግሞ በተለይ የሩሲያ ወደ በኋላ መናነሳ ይሆናል። ሩሲያና ቤላሩስ ደግሞ እዛ አካባቢ ላይ የተቀናጀ ወታደራዊ ልምምድ ያደረጉ መሆኑን ተከትሎ እንዲሁም የመጨረሻ የሚባለውን የድንበር መተላለፊያም ወደ ቤላሩስ ከፖላንድ ወደ ቤላሩስ የሚያስገባውን እሱን መዝጋቷንም ማስታወቃለች። እና እንደው እዛ አካባቢ ያለው ውጥረትን እንዴት ትገልጸዋለህ? መነሻ አድርገን በሱ ነው ወይ? እንዳልከው ነው እንግዲህ በፖላንድ ላይ ጥቃቱ ተፈጸመ። ጥቃት ባይሆንም የፖላንድ አየር ክልል ተጥሶ በሩሲያ ድሮኖች ገብተዋል። ያክል 20 ያክል ወደ 19 ገደማ ያክል የሚሆኑ ድሮኖች ወደዛ አካባቢ ቆይተዋል። ዜሌንስኪም እንግዲህ ጉዳዩን ከኔቶ ጋር ለማያያዝ የኔቶ አባል ሀገር በሆነችው ፖላንድ ላይ እንዲሁም ሮሜኒያ ላይ ጨምሮ ማለት ነው እንዳነሳው ቅድም ለ10 ኪሎ ሜትር ያክል ገብተው ለ50 ደቂቃ ቆይተዋል የሚል ሀሳብን አነስተዋልና ፖላንድ ከዚህ ቀደምም ስጋት ላይ ነበረች። ስጋት ላይ እንደነበረች ምናስታውሰው እንግዲህ የፖላንዱ ጠቅላይ ሚኒስትር ወደ አሜሪካም ራሱ አቅንቶ ነበር። በቅርብ ነው የተመረጡትና ወደ አሜሪካ በሄዱበት ሁኔታ ቀጥታ እንደሚመለከታቸው የጦርነቱ ጉዳይ ምናልባት ዩክሬን ቀጥታ ተሳታፊ ብትሆንም እንኳን አዋሳኝ እንደመሆኗ መጠን እዛ አካባቢ ላይ ስጋቶች እንዳሉባት በመግለጽ ከትራምፕ ጋር ጦርነቱ የሚቆምበትን ነገሮች ምናምን ሲነጋገሩ ነበር የነበረውና ምናልባት ስጋታቸው ወደ ተግባር የመጣበት ነው። ነገር ግን በሩሲያ በኩልም እንደዚህ አይነት ነገሮች አልተፈጠሩም የሚል ነገር አልተነሳም። ምናልባት ይሄኛው የተፈጸመው ይሄ ነገር የመጣው ወይም የፖላንድን የአየር ክልል አልፎ የገቡት ነገሮች ወደዚህ የመጡት በታሰበ መልኩ ሳይሆን ባልታሰበ ሁኔታ በአጋጣሚ ነው ወደዛ አካባቢ እንዲገቡ የተደረገው የሚል ሀሳብና ያነሱት። ለዚህ ደግሞ ሆን ብለን አይደለም ያደረግነው የሚል ነገር ነው ያነሱት። ግን የዩኬም ጨምረው እንግዲህ የዩኬ ጄቶችም ወደ የኔቶ ደጋፊ ለመሆን
በኔቶ በኩል ተሳታፊ ለመሆን እንግዲህ ወደ እዛ አካባቢ ተሰማርተዋል፣ ወደ ፖላንድ አካባቢ አቅንተዋልና የዩኬ የጄኔራል የዲፌንስ ሚኒስቴሩ የዲፌንስ ቃል አቀባዩም ራሱ ሆን ብላ ነው ኔቶን ለመፈታተን ነው፣ ኔቶ ያለውን አቋም ለመፈተሽ ነው። ኔቶ ምን ይላል? ምናልባት እንግዲህ የኔቶ አባል ሀገራት እንግዲህ በአርቲክል 4 ላይ 5 ላይ አካባቢ አርቲክል 5 ላይ አንድ ሀገር ጥቃት የሚደርስበት ከሆነ ወይም የጥቃት ሙከራዎች ካሉ ያንን ሀገር የመጠበቅ ራስ እንደተወረረ አይነት ነገር ሁሉም ታስቦ ምላሽ ይሰጣሉ የሚሉ ነገሮች አሉና ይህንን ታሳቢ በማድረግ ነው እንግዲህ የዩኬም ጀቶች ወደዛ እንዲገቡ የተደረገውና በኔቶ ተልዕኮ ውስጥ የአየር ክልላቸውን የኔቶ አባል ሀገራትን አየር ክልል ለመጠበቅ ሙከራ የተደረገው። ነገር ግን እንደተነሳውም ሩሲያ ሆን ተብሎ የኔቶን እንቅስቃሴ የኔቶን አቅም ለመፈተሽ ኔቶ ምን ይላል እዛ አካባቢ ላይ ያለው እንቅስቃሴ ባስፋፋ ምን ይላል የሚለውን ነገር ለመፈተሽ ሆን ተብሎ የተደረገ ነው እንጂ ሆን ብያ አይደለም ብላ ሩሲያ እንደገለጸችው ኢንቴንሽናል የተደረገ ነገር አይደለም፣ በአጋጣሚ የተፈጠረ ነገር ነው እንዳለችው አይደለም የሚል ሀሳብን አነስተዋል። ከዚህ ቀደምም እንደምናስታውሰው የአውሮፓ ሀገራቱ ስጋት ነበራቸው ከፖላንድን በተጨማሪ። በእርግጠኝነት የምንነግራችሁ ነገር ቢኖር ሩሲያ የዩክሬንን ጉዳይ ስትጨርስ ወደ ሌሎች አውሮፓ ሀገራት የመምጣት ስጋት አለ የሚል ስጋቶችን ሲገልጹ ነበረ። እንግዲህ ከነዚህ ስጋቶች በኋላ ነው ሁለቱ የአውሮፓ ሀገራት ሩሜኒያና ፖላንድ የአየር ክልላቸው መጣሱን ያስታወቁት ማለት ነውና ምናልባትም ከዚህ በፊት እንደምናስታውሰው ኔቶ ብሌም ይደረጋል በሩሲያዎቹ በኩል። ኔቶ በቀጥታ የሚሆን በተዘዋዋሪ መንገድ ፔስኮቭም ሲገልጹት ነበር፣ በቀጥታ የሚሆን በተዘዋዋሪ መንገድ ለኪየቭ እርዳታ ሲያደርግ ቆይቷል የሚል ነገር አላቸውና የፑቲንም ዋነኛ ጥያቄያቸው ወይም በቅድመ ሁኔታውነት ሲያነሷቸው ከነበሩት መካከል የዩክሬን ወደ ኔቶ የመቀላቀል ጥያቄ ተቀባይነት እንዳይኖረው ነው ፍላጎታቸው። ምክንያቱም እንግዲህ ተቀባይነት የሚኖረው ከሆነ ተጨማሪ ህጋዊ የሆኑ ድጋፎችን ታገኛለች። ምክንያቱም የኔቶ አባል ሀገር እስከሆነች ድረስ ድጋፎችን የማግኘት መብት አላት የሚል ነገር ይኖራል ማለት ነው የኔቶ አባል ሀገራት ደንብ ላይ እንደተገለጸው ማለት ነው። ይሄ እንዲመጣ አይፈልጉም። የፑቲንን ፍላጎት አልነበረምና ከኔቶ ጋር ያላቸው ነገር ትንሽ አሁንም ድረስ እየተካረረ መጥቷል። አሁን ግን ፕራክቲካሊ በተግባር በምናየው መልኩ የኔቶ አባል የሆኑ ሀገር ተደፍሯል የሚል ጥያቄን አነስቷል። ፑቲንም ከዚህ በፊት ሲያነሱት እንደነበረው ነው እንግዲህ ለጦርነቱ መራዘም ምክንያቱ ኔቶን ተጠያቂ ያደርጋሉ በተደጋጋሚ። ኔቶ በተዘዋዋሪ የሚሆን በቀጥታ ለዩክሬን ለኪየቭ በሚያደርገው ድጋፍ ጦርነቱ እንዲራዘም ምክንያት ሆኗል የሚል ነገሮችን አነስተናል። ባለፈውም እንዳነሳ ነው የአሜሪካና ኔቶ አሜሪካ እንግዲህ ኔቶ ከፍተኛ ድርሻ አላትና የአሜሪካና የኔቶ ለዩክሬን በባይደንም ጊዜ ሲደረግ የነበረው ድጋፍ ለኪየቭ ጥንካሬዋ ነበርና ምናልባት የሁለቱ ድጋፍ የአሜሪካም በተናጠል የምታደርገው እንደ ሀገር ኔቶም ደግሞ እንደ ኔቶ እንደ ድርጅት የሚያደርገው የዩክሬን ድጋፍ የሚቀዛቀዝ ከሆነ ምናልባት ጦርነቱ ወደ አንድ ሳይድ የሚያጋድልበት እድል ይመጣልና ዩክሬን ችግር ውስጥ የምትገባበት ነገር ድጋፍ ከማጣት አንጻር ማለት ነው ችግር ውስጥ የምትገባበት ነገር ይመጣል የሚል ስጋታችንን ገልጸን ነበርና አሁን ግን ኔቶ የራሱን አባል ሀገራት ለመጠበቅ በሚል እንግዲህ ፊት ለፊት ከሩሲያ ጋር ምን ይመጣል የሚለውን በቀጥታ የምናየው ቢሆንም እንኳን አሁን ላይ ግን ጦሮቻቸውን እያንቀሳቀሱ እያየን ነው። ድንበሮቻቸውን መጠበቅ የአየር ክልላቸውን የመጠበቅ እንቅስቃሴዎችን እንግዲህ በሩሲያ አቅራቢያ በሚገኙ የአውሮፓ ወይም የኔቶ አባል ሀገራት ላይ እንግዲህ ጥበቃዎቹን በተደጋጋሚ እያየን ያለንበት ሁኔታ ነው ያለው አሁን ላይ። በተለይ እንግዲህ ከዚህ ቀደምም ፖላንድ በተለይም በምዕራብ ዩክሬን በሚደረጉ ወታደራዊ ዘመቻዎች ላይ ሩሲያ ይበልጥ የፖላንድን ድንበር ጠግታ ነው ጥቃቶችን ሲፈጽም የነበረው። ከዚህ ቀደም በውይይታችን ያነሳነው ጉዳይ ነበር። በተለይ ይህ የምዕራባዊ ዩክሬን ከምስራቃዊና ደቡብ ምስራቃዊ የዩክሬን አካባቢ በተለየ መልኩ የመሳሪያ የሎጂስቲክስ አቅርቦቶች ከኔቶ የሚቀርብበት መስመር ነው። ብዙ የጦር ሰፈሮችም ዩክሬን እዛ አካባቢዎች ላይ ያሏት ጦር መሳሪያ ማከማቻ መጋዘኖችም በዚህ በምዕራብ ዩክሬን ወይም ዩክሬን ከፖላንድ ጋር በምትዋሰንበት ድንበር ላይ ይገኛሉና ያ ከመሆኑ ጋር በተገናኘ ከዚህ ቀደም በተለይ ድሮኖችን በመጠቀም ሩሲያ ጥቃት ስትፈጽም ነበረ። እዛ አካባቢ ላይ ጥቃት ስትፈጽም ደግሞ የፖላንድ የጦር ጀቶችም እንዲሁ ለአሰሳ የሚወጡበት ጊዜ ነበረ። ከዛ ባለፈ ደግሞ እዛ አካባቢ ላይ ዩክሬን ላይ በሚፈጽም የትኛውም ጥቃት ፖላንድን ማዕከል እንዳያደርግ እንዲሁ ኔቶም ጭምር በተጠንቀቅ የቆመበትን ጊዜ እናስታውሳለን። አሁን ግን ለየት የሚያደርገው ምንድነው? በተለይ ጦርነቱ ከጀመረበት ጊዜ በኋላ ለመጀመሪያ ጊዜ ነው እንግዲህ አሁን ፖላንድ ድንበር ተጥሷል በሩሲያ ድሮን የሚል ነገር ያስታወቀችው። ያ ከመሆኑም ጋር በተገናኘ ነው ጉዳዩን አዲስ እና ይበልጥ አስጊ የሚያደርገው። እንግዲህ እነዚህ ድሮኖች ጥሰው ገብቷል በማወቅም ይሁን ባለማወቅ
በሩሲያ በኩልም ተረጋግጧል። በሩሲያ በኩል ተረጋግጧል። ባለማወቅ ነው የሚል ምክንያት ነው የተሰጠው። ግን ረዘም ላሉ ደቂቃዎች ከመቆየቱ ጋር በተገናኘ እዛ አካባቢ ላይ በአዲስ መልኩ ነው ስጋት ያንዣበበው። እንግዲህ እንደምታውቀው ኔቶ ገና ከመሰራራቱም ጀምሮ የሶቪየት ህብረትን አቅም ለመፈታተን እንደሆነ እንግዲህ ታስታውሳለህ። በተለይ ፑቲንም በተደጋጋሚ ያነሱታል ይህንን ጉዳይ። በተለይ ከሁለተኛው ዓለም ጦርነት ማብቂያ በኋላ የሶቪየት ህብረትን ተስፋፊነት ለመገደብ ለመቋቋም ነበረ እንግዲህ ኔቶ ተቋቁሞ የነበረው። ከዛ በኋላ በቀዝቃዛው ጦርነት ወቅትም የኔቶ ሚናን ምን እንደነበረ አይተናል። ከዛ በኋላ አሁንም ደግሞ በዚህ የሩሲያ ዩክሬን ጦርነትም እንዲሁ 4 ዓመታት ሊደፍን ጥቂት ወራት ናቸው የሚቀሩት። በዚህ ጦርነትም ላይ እንዲሁ ኔቶ እንተም ስታነሳው እንደነበረው በተዘዋዋሪ ማለት አንችልም። ምክንያቱም በቃ ወታደሮችና እዛ አካባቢ ላይ አዝምቶ ከመዋጋት በስተቀር ሁሉንም በአይነትም በማዕቀቦችም በተለያየ መልኩም ኔቶን ብቻም አይደለም አባል ሀገራቱ የአውሮፓ ህብረትም እንዲሁ ከፍተኛ የሆነ ድጋፍ ለዩክሬን እያደረጉ ይገኛሉ። ከዛ ባሻገር ዋናነትም ደግሞ የጦርነቱ መነሻም ደግሞ ይሄው ዩክሬን ኔቶን መቀላቀል የለባትም የሚለው ጉዳይ ነው። አሁን ዩክሬን ኔቶን ሳትቀላቀል በኔቶ በኩል እንዲህ አይነት የተዘዋዋሪ እርዳታዎች ድጋፎችን የሚቀርቡላት ከሆነ ዩክሬን ኔቶን የምትቀላቀል ከሆነ ደግሞ በምን አይነት መልኩ ድጋፍ ሊደረግላት እንደሚችል ኢማጂን ማድረግ ነው ወይም ማሰብ ነው። ያን በመሆኑ ምክንያት ነው ሩሲያ እንግዲህ ደጋግማ ይህንን ጉዳይ እያነሳች የምትገኘው። ሩሲያን ብቻ ሳትሆን አሜሪካው ፕሬዚዳንት ዶናልድ ትራምፕም እንዲሁ ይህንን ጉዳይ ውድቅ ሲያደርጉ ቆይተዋል። ዩክሬን ኔቶን መቀላቀል አለባት የሚለውን ሀሳብ ሲያዳፍኑት ነበር የከረሙት። ከዛ ባለፈ ግን ምናልባት አሁንም እናነሳዋለን በኋላም ዶናልድ ትራምፕ በተለይ ሩሲያና ዩክሬን እያደረጉት ባለው የሰላም ውይይቶች ድርድሮች ላይ ተስፋ እየቆረጡ ያሉ ይመስላሉ እና ከዛ ጋር በተገናኘ ምናልባት በዚህም ዩክሬን ኔቶ መቀላቀል አለባት በሚለው ሀሳብ ላይ መለሳለስ ሊያሳዩ ይችላሉ የሚል ሀሳቦችም በተለያዩ ተንታኞች በኩል እየተገለጹ ይገኛሉ። ግን በተለይ እዛ አካባቢ ላይ ያለው ውጥረት አሁንም እንግዲህ በአስጊነቱ ቀጥሏል ማለት እንችላለን። ከዛ ባለፈ እንግዲህ የፖላንድን በተለየ መልኩ ከሌሎቹ ለየት የሚያደርገው ምንድነው? ፊንላንድና ፖላንድ በተለይ የኔቶን የጦር ሰፈሮች ይህን እንግዲህ የአየር የእግረኛ የባህር የጦር ሰፈሮችን በከፍተኛ መጠን የያዙ ሀገራት ናቸው። ፊንላንድና ስፔሻሊ ፖላንድ ሁለቱም ደግሞ ከሩሲያ ጋር የሚዋሰኑ ከመሆናቸውም ጋር በተገናኘ ትልቅ የሆነ ከእንግሊዝ ከጀርመን በተለየ መልኩ ካላቸውም ቅርበት አንጻር ስትራቴጂክ ስፍራነታቸው ይነሳል። ለኔቶ በዛ መልኩ ጥቅም የሚሰጡ ናቸው ተብሎ ይነሳል። ያ ብቻም አይደለም። አሜሪካን በተመሳሳይ መልኩ ብዙ የጦር ሰፈሮች በፖላንድ በተመሳሳይ መልኩ አሏት። ቅድም እንዳልኩትም ለዩክሬንም በገፍ የጦር መሳሪያዎች ድጋፍ የሚደረገው በዚሁ ፖላንድ በዚሁ መስመር ነው። ፖላንድ ጋር ከገባ በኋላ ነው ወደ ዩክሬን የሚሸጋገረው ማለት ነው። ያን ብቻም አይደለም። ከፖላንድ ጋር ዩክሬን እንግዲህ የኃይል አቅርቦቶችን ለተለያዩ አውሮፓ ሀገራት እንደምትሸጥ ይታወቃል። ከሩሲያ ባሻገር እንግዲህ ዩክሬን የግብርና ምርቶችን ብቻ አይደለም የኃይል የነዳጅ አቅርቦቶችንም እንዲሁ ለነዚህ አውሮፓ ሀገራት ሰጣለች። በዚሁ በፖላንድ በኩል ባለው መስመር ነው የምታዘዋውረውና ፖላንድና ዩክሬን ያላቸው ጂኦግራፊካል አቀማመጥ በጣም ብዙ የምታነሳለት ጉዳይ ነው ከዚህ ከጦርነቱ ጋር አያይዘ ማለት ነው። ከዛ ባለፈ እንግዲህ ከዚሁ ጉዳይ ጋር አያይዘን የምናነሳው ቤላሩስን የተመለከተውን ጉዳይ ነው። እንግዲህ ሩሲያና ቤላሩስ ወታደራዊ ልምምድ ያደረጉ ይገኛሉ። ከቤላሩስ ጉዳይ በፊት ግን የኔቶ የመቀላቀል ጉዳይ ነው እንግዲህ በዋናነት እንደ ጥያቄ ሲነሳ ያየ ነው አይደለም። የሁለቱ አለመግባባት አሁን ላይ ለምሳሌ ድርድሮችን እንዲያደርጉ በአሜሪካ በኩል ተደጋጋሚ ሙከራዎች ተደርገዋል። በሚኒስቴሮቻቸው በአምባሳደሮቻቸው በኩል ግንኙነቶችን አድርገዋል። ነገር ግን ውጤታማ አልሆነም። ምክንያቱም የሚነሱት ቅድመ ሁኔታዎች ከባድ ስለሆኑ ነውና አንደኛው ፍላጎት ኔቶን የመቀላቀል ፍላጎት አለ በዩክሬን በኩል፣ የሩሲያ ደግሞ የምታነሳው ኔቶን አይሆንም የሚል ጥያቄ ያላቸውና ሁለቱ ነገሮች ነገሩን እያካረሩት ሂደዋል። ግን ደግሞ ተንታኞችም እንደሚያነሱት የኔቶ አቅም በፊት ከነበረው አንጻር እየተዳከመ መጥቷል። ምናልባት በተናጠል ሀገራቶቹን ስንመለከት የኔቶ አባል ሀገራት የምንላቸው በተናጠል ያላቸው አቅም ከራሳቸው ከመጠበቅ አልፎ ሌሎችን የመርዳት ወይም ደግሞ አባል የሆኑ ሀገራትን ሄደው ለምሳሌ ዩክሬንን በሩሲያ ጦርነት የማገዝ አቅሙ የላቸውም የሚል ጥርጣሬዎች የሚል ሀሳቦች ሲነሱ እናያለን በተደጋጋሚ። ከዛ በተጨማሪ ለዚህ እንደ ምክንያትነት የምናነሳው ደግሞ የትራምፕ አንደኛው ፖሊሲ ነው። ትራምፕ የአሜሪካን ሚና ኔቶ ላይ ከፍተኛ ነው፣ አንደርማይን የምናደርገው አይደለም እና የአሜሪካ ሚና መቀዛቀዝ ለኔቶ ከፍተኛ የሆነ ጫናን ያሳድርበታል። ሲቀጥልም ደግሞ የኔቶ አባል ሀገራት ምንም ያክል ፍላጎት ቢኖራቸውም እንኳን ከፍተኛ የሚባለውን በጀት አሜሪካ እስካወጣች ድረስ ውሳኔዎቹ ላይም ከፍተኛ የሆነ ሚና ይኖራታል። ስለዚህ ቀደምም እንዳነሳው ነው ዩክሬን ኔቶን እንድትቀላቀል ትራምፕ ራሱ ፍላጎት የላቸውም።
ይሄ ጉዳይ የሚሆን አይመስለኝም የሚል ነገር ነው ሲያነሱ የነበረው። ስለዚህ እነዚህ ሁኔታዎች አሁንም ላለመስማማታቸው ሳይስማሙ ለመቀጠላቸው እንደ ምክንያት ይሆናል። የአሁኑን የፖላንድን አካባቢ ላይ የአየር ክልል ላይ እንግዲህ የሩሲያ ድሮኖች ታይተዋል የሚለውን ጉዳይ ማርኮ ሩቢዮም ተቃውመውታል። እንደዚህ አይነት ነገሮች ኢንቴንሽናሊ ታስበው ነው ወይስ ሳይታሰቡ የሚለው ነገር ባይረጋገጥም እንኳን ታስቦ ከሆነ ግን ያልሆነ አይነት ነገር ነው የሚል ተቃውሟቸውን አይነት ነገርን አሰምተዋል ማርኮ ሩቢዮም በዚህ ጉዳይ ላይና ግን ምናልባት እንደው ከዚህ የተለየ ሀሳብ ነው ያለ ማለት ኔቶ አቅሙ ተዳክሟል የሚለውን ሀሳብ በከፊል አልቀበለውም። ምክንያቱም ያ መዳከም ከምን አንጻር ነው? ልክ ነህ። ፋይናንሻል አስተዋጽኦች አሁን ላይ ተቀዛቅዟል። ከዚህ ቀደም ፕሬዚዳንት ትራምፕም ወደ ስልጣን ከመጡ በኋላም ሲያነሷቸው የነበሩ ሀሳቦች ነበሩ። እንወጣለን የሚልን ጉዳይ እስኪያነሱ ድረስ ነው የነበራቸው ተቃውሞ። ከዛ በኋላ ግን በቅርቡ በተካሄደው የኔቶ ስብሰባ ላይ እንዲሁ ተገኝተው አሁንም አንድነታችን እናጠናክራለን፣ በተለይ ደግሞ አንቀጽ 5ን በአግባቡ እናስከብራለን የሚል ነገር አንስተዋልና እንደሚቀጥሉ ድጋፋቸውን ይህ ግን የሚሆነው እነዚሁ አባል ሀገራቱ መዋጫቸውን ቃል በገቡት ልክ እስካወጡ ነው የሚል ነገር አንስተዋል። ነገር ግን ከዚህ ቀደም የነበረውን ወይም የፈንዲንግን ፐርሰንቴጅ አሳድገዋል። በቅርቡ ከጥቂት ወራት በፊት የተወሰነ ውሳኔ ነው እንደምታስታውሰው። ያ ፐርሰንቴጅ በጣም ታሪካዊ የተባለ ወደ 5% ገደማ ነው። ያንን በጣም አሳድገውታል። ከጥፍ በላይ ያሳደጉት ያ በጣም ትልቅ ነገር ነው ለሀገራቱ። ከዛ ባለፈ ግን ምናልባት እስካሁን ከመጣበት ሂደት አንጻር አሁን በተለይ የሩሲያ ዩክሬን ጦርነት ደግሞ የኔቶ አባል ሀገራት እርስ በርስ የበለጠ ጠንካራ እንዲሆኑ አድርጓል። ምንም እንኳን ይህን በኔቶ በኩል ያለውን ኃይል አስተላለፍን ብቻም ሳይሆን በዛኛው በምስራቁ ዓለም ያለውንም በኢንዶ ፓሲፊክ ቀጠና ህንድን፣ ቻይናን፣ ኢራንን ጨምረ ደግሞ እነዚህን ሁሉ ሀገራትን ደግሞ ጨምረ በሩሲያ በኩል ያለውንም የኃይል አስተላለፍ ትመለከታለ የበለጠ እንዲጠነክር አድርጓል። ግን የኔቶን ደግሞ አንደርማይን ማድረግ አለብን ብዬ አላስብም። በበኩል የኔቶ አሁንም ፈርጣማ አቅም አለው። የአውሮፓ ሀገራትም እንደዚሁ በጣም ብዙ የጦር መሳሪያ አምራች ሀገራት ናቸው። ጀርመንን ላብነት አነሳለ፣ እንግሊዝ እንዲሁ በተመሳሳይ የምታነሳት ናት። ፈረንሳይም አቅሟ ቀላል የምትለው አይደለም። በጣም ከአሜሪካ ቀጥሎ በጣም ዘመናዊ የሚባሉ ጦር መሳሪያዎችን የታጠቁ ሀገራት ናቸው። ከዛ ባለፈ በየወቅቱ የሚያደርገው ደግሞ የጦር ልምምድ እንደምትመለከተው በጣም ብዙ ወታደሮችን ያሳተፈ የተለያዩ አካባቢዎችን እሱም ብቻ አይደለም። በነገራችን ላይ ኔቶ ትልቁ አቅሙ ምንድን ነው መሰለ? እንግዲህ የያዛቸው ያቀፋቸው ሀገራት ናቸው። እንግዲህ ሩሲያ በጣም ከፍተኛ የሆነ ቆዳ ስፋት አላት። ያንን ድክመትም ሊሆን ይችላል፣ አድቫንቴጅም ሊሆን ይችላል። እንግዲህ ፖፑሌሽን ካለው ወይም ደግሞ በጣም ብዙ ወታደሮችን የምታመጣበት ከሆነ በጣም ብዙ ኢንዱስትሪዎች ካሉ ብዙ መሳሪያ ማምረት የምትችልና በዛ ልክ ኢኮኖሚ አቅም ሊሰጥ የሚችል ከሆነ እንደ አድቫንቴጅ ሊጠቀሙ ይችላል። በተመሳሳይ ደግሞ ወይም በተቃራኒው ደግሞ እንዲሁ እንድትጠቃበት ደግሞ እድል የሚሰጥህም ደግሞ ሊሆን ይችላል። እንደምታውቀው ከአሜሪካ በኩል በጣም በቅርብ ኪሎሜትሮች ነው የምትዋሰነው ሩሲያ። በዛኛው በኩል ደግሞ ከተለያዩ ፊንላንድን፣ ስዊድንን ጨምረ ደግሞ እንዲሁ ድንበር ትጋራለች ሩሲያ። እነዚህ ሁሉ እንግዲህ ስስ ጎን ነው የሚባለው ለጥቃት ኢላማ የሚሆኑ ናቸው። ከዛ ባለፈ ካሊኒንግራድ ተብሎ ደግሞ የሚጠቀሰው አካባቢ እንዲሁም በእነዚህ በአውሮፓ ሀገራት መካከል የሚገኝ ቁልፍ የሆነ ቦታ ነው ለሩሲያ። ይህም እንግዲህ አድቫንቴጅም የሚሰጣት ነው። በተመሳሳይ መልኩ ደግሞ እንዲሁ ስጋት ሆኖ የሚነሳም ሊሆን ይችላል እና ኔቶ ካቀፋቸው ሀገራት አንጻር አሁንም በጦር መሳሪያ ራሱን ያደራጀ ከመጣበት ጉዳይ አንጻር የፋይናንስ አቅሙ ምንድነው ጠንካራ ነው የምትሉ አይደለም። ምናልባት እንደው ልስማማ የምችልበት ሀሳብ ምንድነው የተለያዩ ተንታኞች የስካይ ኒውስ የፖለቲካ እና እንዲሁም የመከላከያ ተንታኙ ፕሮፌሰር ማይክል ክላርክም የሚያነሱት ሀሳብ ነው። በተለይ የወታደር ቁጥሩን በተመለከተ ከራሳቸው አልፈው ለነዚህ ሀገራት ሊሰጡ አይችልም። ምክንያቱም እንግዲህ የደህንነት ዋስትናውን ጉዳይንም ታስታውሳለን። ለዩክሬን የደህንነት ዋስትና ይሰጥ አሁንም እየመከሩ ይገኛሉ። የአውሮፓ ሀገራቱ በጣም በጉጉት ነው እየተጠበቀ የሚገኘው። በነገራችን ላይ የደህንነት ዋስትና ጉዳይ ይህንን ፕሮፖዛል ሲያዘጋጁ አንዱ እቅድ አድርገው ያነሱት ጉዳይ ምንድነው? በዩክሬን ወታደሮችን የማስፈር ጉዳይ ነው። በዩክሬን የሚሰፍረው ምናልባት ጦርነቱ ካበቃ በኋላ ነው። ይሄ ግን እውን ሊሆን የሚችለው ጦርነቱ ካበቃ በኋላ ዳግመኛ ሩሲያ ወረራ እንዳትፈጽም በዩክሬን ወታደር የአውሮፓ በተለይ ከአውሮፓ ሀገራት የሚውጣጡ ወታደሮች እዛ አካባቢ ላይ እንዲሰፍሩ የሚል ሀሳብ ቀርቧል። ያ ሀሳብ ግን ገቢራዊ አይሆንም። ገቢራዊ የማይሆንበት ምክንያት ምንድነው? አገር ተቀባይነትም አላገኘም። ከሱም ባሻገር እሱ ገና ነው። አሁንም ግን አቅም የላቸውም። በተለይ እንግሊዝ ያላቸው የእግረኛ ወታደር ቁጥር ከራሳቸው አልፎ አንተም ስታነሳው እንደነበረው ለሌላ አገር የሚተርፍ አይደለምና
በጣም ካዋጡ እንኳን ጥቂት ቁጥር ሊያዋጡ ይችላሉ የሚሉን ሐሳብ እየተነሳ ይገኛል። ግን ከዚህ ባለፈ ግን በጦር መሳሪያና በሌሎች ጉዳዮችም ግን ኔቶ አሁንም ምናልባት ፈርጣማ ነው ብዬ ነው ማስበው። ኔቶን አንደርማይን የማድረግ ጉዳይ ሳይሆን ምናልባት የምናነሳቸው ጉዳዮች ያነሳ ነው የእግረኛ ቁጥር አለ። የእግረኛ ወታደሮች ቁጥር እዛ አካባቢ ላይ እንግዲህ እያየናቸው ያሉ ጦርነቶች ላይ በእግረኛ ወታደር ደረጃ ላይ መሳተፍ ካላቸው ቁጥር አንጻር በጣም የአቅም ውስንነት ይታይባቸዋል። ሁለተኛ ደግሞ የአሜሪካን አቅም አንደርማይን ማድረግ የለብንም ነው እንጂ የኔቶ አቅም ዝቅተኛ ነው ሳይሆን አሜሪካ በኔቶ ላይ ያላት ሚና ከፍተኛ ስለሆነ ምናልባት የአሜሪካ ራሷን ማግለሏ ወይም እንደዚህ አይነት እንቅስቃሴ ኔቶ ከሚወስነው ውሳኔ ራሷን ወጣ ማድረጓ በበጀት ደረጃ እንዲጎዱ ያደርጋቸዋል። በከፍተኛ የሰው ኃይል ደረጃ፣ በጦር መሳሪያ ደረጃ፣ በአሜሪካ ደረጃ፣ በስሟ ደረጃ ራሱ ተጎጂዎች እንዲሆኑ ያደርጋቸዋልና እነዚህ ነገሮች አንደኛ እንደ ዲስአድቫንቴጅ የሚነሱ ናቸው። ኔቶን እንዲዳከም ሊያደርጉት ይችላሉ ነው እንደ ዲስአድቫንቴጅ። አሜሪካን መያዝ ካልቻለ አባል ሀገራቱን ለምሳሌ እንደ ሃንጋሪ ያሉ አባል ሀገራቶቹ በሩሲያ በኩል የምናያቸው አጋር ተደርገዋል። ኢቨን ዜሌንስኪም ባለፈው ለውይይት ለድርድር ቦታ ሲመረጥ የቡዳፔስትን የሃንጋሪን ዋና ከተማ ቡዳፔስትን አልፈልግም፣ እዛ መደራደር አንመርጥም። ለምን ሲባል ሩሲያ ላይ ይደረጉ የተባሉ ነገሮችን ማድረግ ስላልቻሉ ነው የሚል ነገሮችን አነስተዋል። እነዚህም ባላደረጉበት ሁኔታ ኔቶ አሁንም ጫና ውስጥ እየገባ ይመጣል። ምክንያቱም የራሱን አባል ሀገራቱን በትክክል መቆጣጠርና ማስተዳደር አልቻለም። ከዛ ባለፈ ደግሞ እንደ አሜሪካ ያሉ ግዙፍ በጀትንና በከፍተኛ ደረጃ ወታደራዊ አቅምን የሚሰጡትን በቴክኖሎጂም በበጀትም ደረጃ አቅምን የሚሰጡትን ሀገራት ጋር በዚህ ደረጃ መስማማት የማይችል ከሆነ የአሜሪካን አቅም መጠቀም የማይችል ከሆነ በአግባቡ ያሉትን አባል ሀገራቶችን በትክክል አስማምቶ በአንድ እንቅስቃሴ ውስጥ እንዲሄዱ የማይችል ከሆነ ሌላ ዲስአድቫንቴጅ ነው። ከዛ ባለፈ ደግሞ በሩሲያ ሳይድ ደግሞ እየተፈጠሩ ያሉ ቡድኖች አሉ። ቀላል ማንላቸው ከፍተኛ ቁጥር ያላቸው ከፍተኛ ሀገራትን ከፍተኛ አቅም ያላቸው ሀገራት እየተሰባሰቡበት ያለ ቡድን ደግሞ አለ። ሰሜን ኮሪያን ታነሳለህ ለአብነት ሰሜን ኮሪያን ጨምሮ እነ ብራዚልም ጨምሮ ጦርነቱ ላይ ባይሳተፉም እንኳን ኢኮኖሚያዊ ነገሮቻቸው እንዲጠቀሙ እያደረጉ ነው። በኋላ ላይም ትራምፕ እናነሳዋለን በአጋሮቿ ላይ የሚጥሉትን ማዕቀብን በተመለከተ ሩሲያንም ጨምሮ አጋር ከሷ የሚገዙትን። ከዛ በተጨማሪስ ደግሞ የኔቶ አባል ሀገራት ትራምፕም አነስተውታል። የኔቶ አባል ሀገራት ቀጥታ ድጋፍ ባያደርጉም እንኳን በመግዛት ደረጃ ከሩሲያ ዘይትን የነዳጅ ዘይትን በመግዛት ደረጃ ከፍተኞቹ ናቸው። ከቻይናና ከህንድ በመቀጠል አባል የሆነችው ቱርክ ነች ሶስተኛዋ ከፍተኛ ገዢ ሀገር ከሩሲያ ማለት ነው። ዜሌንስኪን በተደጋጋሚ ያነሱታል፣ ትራምፕም አነስተውታል። ዜሌንስኪ ፍላጎታቸው አሁንም የዩክሬን ታርጌትና ጥቃት የሆነው የነዳጅ ማጣሪያዋ ላይ ነው፣ የሩሲያ ላይ። ለምን ያጠቃሉ የነዳጅ ማጣሪያዋን ስንል ከፍተኛ የሆነ ገቢን እያገኘች ያለችበት ለጦርነቱ ከፍተኛ ገቢን እያገኘች ያለችው ከነዳጁ ነው ብለው ስለሚያስቡ ነው። ይሄንን ማስቆም ባልተቻለበት ሁኔታ የአባል ሀገራቱን ማስተባበርና ባልተቻለበት ሁኔታ የተውጣጣ ነው ኔቶ ማለት ከሌሎች ሀገራት የሚበጀት በጀት ነው ያንን ቡድን የፈጠረውና ያንን ማስተዳደር በትክክልና ያንን በጀቱን ማሳደግ ባልቻሉበት ሁኔታ ውስጥ በሌላ ሳይድ ደግሞ ከፍተኛና የተጠናከረ ቡድን እየተፈጠረ ባለበት ሁኔታ ውስጥ ኔቶ እንዲዳከም ሊሆን ይችላል። ከሌሎች ጋር ስናነጻጽረው አሁን ደግሞ እየሄደበት ያለውና አቅሙን እየተጠቀመ ያለበት ሁኔታ ይሄ እዚህ ግባ የሚባል አይደለም። ከሌሎች አንግል ስናነሳው ነው የዩኬ ዲፌንስ ሴክሬታሪም ራሱ በተመሳሳይ ያነሱት እንተባበራለን የሚል ሀሳብን አነስተዋል። ያውቃሉ ኔቶ በሚባል ደረጃ ፐርሰናል የሆነ ተቋማዊ የሆነ አቅሙን ሳይሆን ከየሀገራቱ የተወጣጣው አቅም ሰጥቶት ራሱን ለመጠበቅ ሀገራቱን ለመጠበቅ የሚያስችል እንቅስቃሴን ያደርጋል የሚል ሀሳብን እንደሚያነሱ፣ ነገር ግን ባልናቸው ምክንያቶች መፈረካከሶቹን እያየን ነው። አንደኛ ባል ሀገራቱ ሲወጡበት እያየን ነው። ሁለተኛ ከፍተኛ በጀትን የምታደርገው አሜሪካ በራሷ የውስጥ ፖሊሲዋ ምክንያት በጀቶቹን መስጠት ስታቆም ነው። እንግዲህ የወታደራዊ አቅም ምን ያክል ከፍተኛ እንደሆነ ምን ያክል ሚናው ትልቅ እንደሆነ የምናየው ሀገራቱ ለወታደራዊ በጀት የሚበጁትን በጀት ስናይ ነው። ከፍተኛ አቅም ያለው ከአመት ዓመት ከፍተኛው በጀታቸው የሚበጀተው ለወታደራዊ በጀቶቻቸው ነው እያየን ያለ ነውና ይሄ የሆነ በመጣበት ሁኔታ ውስጥ የወታደራዊ አቅም በጀትን አንደርማይን ወይም ዝቅ አድርገን የምናየው ጉዳይ አይደለም። ምንም እንኳን የጦር መሳሪያ ታጥቋል ብንልም ኔቶ ከዛ የበለጡ የጦር መሳሪያዎች ናቸው በየቀኑ እየተፈጠሩ ያሉት። ያንን ቀድመን መቆጣጠር የሚሉ ነገሮች አሉ እና ደግሞ ቀድመንም እንዳነሳ ነው ባለፈው የቡድኖች የመፈጠር ነገሮች እየመጡ ነው። ምናልባት ኔቶ ከዚህ በፊት ቀድሞ የተመሰረተ ተቋም ቢሆንም እንኳን አሁንም ያየናቸው ሌሎች ቡድኖች አሉ። ሌሎች አይነት ቡድኖች ከሁለተኛ የዓለም ጦርነት በኋላ እንግዲህ እንደዚህና እንደዚህ የምንላቸው አይነት በዚህና በዚህ ሳይድ ያሉ የምንላቸው ቡድኖች እንዲፈጠሩ ምክንያት እየሆነ የመጣበት ግጭት ነው። እንዲቀላል አድርገን የምናየው አይደለም። ኔቶ ሲባል ስናነሳ ከጀርባው ያሉ ሀገራትን እናያለን። ከጀርባው ያሉ ሀገራትን ደግሞ ተቃውሞ የሚመጡ ሌሎች ሀገራት አሉ።
ከዛ ባለፈ ደግሞ ሩሲያን ደግፈው የሚመጡ ሌሎች ሀገራት አሉ። ቡድንተኝነትን እየፈጠረ ያለ ጦርነት ነው እንጂ እንዲህ በቀላል ጦርነት ነው በሁለት ሀገራት ብቻ የሚካሄድ ብለን የምናነሳው አይደለም። የበለጠ ደግሞ ይሄ ናሽናሊዝምን ብሔርተኝነትን ትመለከትበታል በዚህ ጦርነት ውስጥ እንግዲህ ለጦርነቱ ከቀዝቃዛው የዓለም ጦርነት በኋላ እንግዲህ ከ2000ዎቹ መጀመሪያ አንስቶ በየሀገራቱ የምትመለከተው እንግዲህ ከዚህ ቀደም እንደነበረው አይነት የናዚዝም ፋሺዝም አይነት ስርዓቶች እየገነገኑ መጥተዋል። አሁንም በዶናልድ ትራምፕን በኩል የምትመለከተው የብሔርተኝነት በጣም እንግዲህ ጽንፍ የረገጠ ልትለው ይችላል። በማቀብም ላይ በተለያዩ ፖለቲካ ጉዳዮች ላይ የምንመለከተው እኔ የሚለውን ጉዳይ ማስቀደም ከዚህ ቀደም የነበረውን የሙቹዋል አንደርስታንዲንግ ሙቹዋል ይሄ የጋራ ተጠቃሚነትን መግባባትን ማዕከል ያደረጉ ግንኙነቶችን ከመምረጥ ይልቅ እኔን ራስን የማስቀደም የራስን ሀገር የበለጠ ማግነን ጉዳዮችን ትመለከታለ። ይህ ጉዳይ አሁንም በተለይ በአውሮፓ ሀገራትም ላይ እየመጣ ያለ ይመስላል። በደንብ ጎላ ብሎ እየመጣ ነው እየተመለከትነው እንገኛለን። ይሄ ጉዳይ እንግዲህ ወደ ኔቶም ይመጣል። የተጽዕኖ ምናልባት ሀገራቱ ልክ እንደ ትራምፕ ሁሉ የበለጠ እንግዲህ እነዚህ ፓርቲዎቹ አሸንፈው የበለጠ ድምጻቸውን አጠናክረው የሚመጡ ከሆነና በዛ መልኩ ሀገራቸው ላይ ያላቸውን ተጽዕኖ ካጎሉ ወደ ኔቶ ያለውን ጉዳይ የሚሆነው ያ ነው እየተረሳ ይመጣል። ይሄ እንግዲህ ጥምረቱ ምናልባት ለጥምረቱ እንግዲህ አንዱ ስጋት ተብሎ የሚነሳው ጉዳይ ይሄ ነው። እነዚህ ሀገራት ናሽናሊስት የሆኑ በመጡ ቁጥር የጋራ ወደ ሆነ ጉዳይ ከማዘንበል ይልቅ ራሳቸውን ወደ ግለኝነቱ የበለጠ ሊያተኩሩ ይችላሉና በቀጣይም እንግዲህ ለኔቶ በዚህ መልኩ ልክ ትራምፕ እንዳነሱት አይነት ስጋት ሊመጣ ይችላል የሚለው ጉዳይ እየተነሳ ይገኛል። ግን ያም ሆነ ይህ ኔቶ ሩቅ ነው ልንል አንችልም። በዚህ ጦርነት ውስጥ ቅድም ስናነሳው እንደነበረው በተዘዋዋሪም ይሁን እንጂ ቀጥታ አሁን ሩሲያ ከዩክሬን ጋር ብቻ አይደለም እየተዋጋች ያለች በሆነ ወቅት እንደሚታወቀው በግልጽ እንደሚታየው ከኔቶ ጀርባ ባሉ እጅግ ፈርጣማ ሀገራት ልክ አሜሪካን እንግሊዝ እንደምትለው ሁሉ እስካሁን ድረስ በእነዚህ 3 ዓመት በላይ በነበሩ ጊዜያቶች ሁሉ ግዙፍ የጦር መሳሪያዎችን የገንዘብ ድጋፎችን እያደረጉ ዩክሬን እጅ እንዳሰጥ ምንም እንኳን ከ20 በመቶ በላይ የሚሆኑ መሬቶቿ በሩሲያ ቢነጠቁባትም አሁንም ግን በጦርነት ውስጥ እንድትቀጥል ያደረጋት ይህ የኔቶ ኃይል ከመሆኑ ጋር በተገናኘ እንግዲህ አሁንም ይሄው ድጋፍ ተጠናክሮ ይቀጥላል ተብሎ ይጠበቃል። በሩሲያ በኩል ደግሞ እንዲሁ ሌሎች ሀገራትም ወደፊት የሚመጡበት ሁኔታ እንመለከታለን። ከዚህ ቀደም በቻይና የተደረገውን ጉባኤ ታስታውሳለህ። ወታደራዊ ትርኢትም እንዲሁ ያም ለምዕራባውያን ሀገራት በዋናነትም ለኔቶ ምን አይነት መልእክት አስተላልፎ እንደሄደ ግልጽ ነው። ከዛ ባለፈ ደግሞ በአሁኑ ወቅት ደግሞ እየተካሄደ የሚገኘው ቀንደኛ የቀጠናው ቀንደኛ የሩሲያ አጋር ነች ተብላ የምትጠቀሰው አውሮፓዊት ሀገር ቤላሩስን እናነሳለን። እንዲሁም ፕሬዚዳንቱ አሌክሳንደር ሉካሼንኮ እጅግ በጣም የፑቲን ደጋፊ የሆኑ መሪ እንደሆኑ ይታወቃልና ከቤላሩስም ጋር በተገናኘ እንዲሁ ለኔቶ ሌላው ስጋት ተደርጎ የሚጠቀስ ጉዳይ ነው። የቤላሩስና የሩሲያን የጦር ልምምድን በተመለከተ እንዲሁ ፖላንድም ወደ 40 ሺህ የሚደርሱ ወታደሮቿን በዚሁ ከቤላሩስ ጋር በምትዋሰንበት ድንበር አቅራቢያ ላይ እንዳሰማራችም መረጃዎች እየወጡ ይገኛሉ። ይህ እንግዲህ በቤላሩስና በሩሲያ መካከል እየተካሄደ ያለው የጦር ልምምድ ከዋና ከተማዋ ሚንስክ ወደ 42 ማይል ወይም ወደ 72 ኪሎ ሜትር ርቀት ላይ በሚገኝ አካባቢ ላይ ነው። በዛ በጣም ግዙፍ የተባለ የጦር ልምምድ ነው። ሁለቱ ሀገራት በአንድ ላይ የተቀናጀ ልምምድ ያደርጉ የሚገኙት እንደሚታወቀው በየ4 ዓመቱ ያካሂዳሉ። ሩሲያና ቤላሩስ ጠንካራ የተባለ ወታደራዊ ልምምድ ያደርጋሉ። ከዚህ ቀደም እንደምታስታውሰው በ2022 ላይ ወደ 200 ሺህ የሚደርስ የጋራ የሁለቱም ሀገራት ወታደሮች የተሳተፉበት ግዙፍ የተባለ የጦር ልምምድ አድርገዋል። ያሁኑ ያው ሩሲያ እንግዲህ ከገባችበት ጦርነት ጋር በተገናኘው ቁጥሩ በጣም ጥቂት የሚባል ነው። ወይም ከ200 ሺህ 22 ላይ ከነበረው አንጻር ሳነጻጽረው በጣም ጥቂት ነው ቁጥሩ። ግን ያም ቢሆን ድሮኖችን፣ ሚሳኤሎችን፣ ታንኮችን፣ ግዙፍ ታንኮችን እንደውም የተለያዩ ምስሎችን የተመለከትኩኝ ነበርና በጣም በርካታ ትልልቅ ከባባድ ፍንዳታዎችን የፈጠሩ የጦር ልምምድ ሁሉ አይመስልም። ፍንዳታውንና ያለውን እዛ አካባቢ ያለውን ዝግጅት ስትመለከትና ይህ በራሱ የሚሰጥ መልእክት አለ። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክ የሚያነሱት ጉዳይ ይህን ነው። ዝም ብለን በእንትን መልኩ አንመለከተውም። ከዚህ ቀደም ለነበረው እንደ መደበኛ ልምምድ አይደለም የምንመለከተው። ይህ በጣም ለኔቶም በዋናነት እዛ አካባቢ ላሉ የቀጠናው ሀገራትም ሁሌ በእንትን ውስጥ ላለችው ወይም በስጋት ውስጥ ላለችው ደግሞ ፖላንድ ትልቅ መልእክት ያስተላለፈ እንደሆነ እየገለጸች ትገኛለች። ይህ ጸብ አጫሪ ድርጊት ነው
የሚል ነገርም በተለይ የሩሲያ ደግሞ ድሮን ድንበሯን ጥሶ ከገባ በኋላም ከቤላሩስ ልምምድ ጋር አገናኝታ በጣም ትልቅ ስጋት ውስጥ እንዳለች እንግዲህ ሀሳቦችን እያነሳች ትገኛለች። የቤላሩስ ሜጀር ጄኔራል ቫለሪ ሪቬንኮ ጄኔራሉ ንግግር አድርገው ነበረ። በዚህ የተነሳ ስጋቶች አሉ፣ በፖላንድ በኩልም ይነሳሉ። የኔቶ አባል ሀገራትን በዋናነት እንግዲህ የፖላንዱ ጠቅላይ ሚኒስትር ማንስተውታል እንዳልከውና ምንድን ነው እያደረጋችሁ ያላችሁት ልምምድ? ምክንያቱም የጦር ልምምድ ሲባል እንዲህ ከልምምድ ባለፈ መልእክቶች ይኖሩታል በሚል ነውና የተነሳላቸው። እኛ ማንንም የማጥቃትም ምንም አይነት ኔጌቲቭ የሆነ መልእክትን ለማስተላለፍ ሳይሆን ባለው ሁኔታ ራሳችንን ለመጠበቅ የምናደርጋቸው የትብብር ነገሮች ናቸው። እኛ ስምምነትንና በጋራ መኖርን ነው የምንፈልገው የሚል ዲፕሎማሲያዊ የሆነ መልእክትን አስተላልፏል። ነገር ግን በፖላንድ በኩልም ሆነ በኔቶ በኩል ቀድሞ እንደነበረው ሁሉ ስጋቱ በተግባር አሁን ደግሞ በተግባር የጦር መሳሪያዎቻቸውን በመላክ ጀቶቻቸውን እና ዩኬን የመሰሉ ሀገራት እንግዲህ ጀቶቻቸውን በመላክ ጥበቃ ለማድረግ ሞክረዋል። ነገር ግን ቅድም ያልከው ለኔቶ እንደ ስጋት የሚነሳው ጉዳይ የሀገራቱ ግለኝነት ነው። ግለኝነቱ የምንለው ደግሞ ለምሳሌ በየአውሮፓ ሀገራቱ እንግዲህ እንደ ግሪክ ጊዜ በነበረው ግሪክ አንድ ወቅት ላይ በነበረችበት የኢኮኖሚ ቀውስ ውስጥ ባይሆኑም እንኳን በዛ ደረጃ ወድቀዋል ባንላቸውም እንኳን ከፍተኛ የሆነ ችግር ውስጥ የሚኖሩበት ከፍተኛ የሆነ ስደተኛ ቁጥር የፖለቲካ ጥያቄዎቻቸው ፈረንሳይ ውስጥም በቅርብ ሰልፍ አይተናል። በተደጋጋሚ ጥያቄዎች አሉ። የአውሮፓ ሀገራት ላይ ሰላማዊ ሰልፎችን እያየን ባለንበት ሁኔታ የውስጥ ችግሮቻቸውን ለመፍታት በሚዞሩ ጊዜ የኔቶና የዩክሬን ጉዳይ ሊረሳ ይችላል። ቅድም በስጋትነት ካነሳው መካከልና ሀገራቱ የውስጥ ጉዳዮቻቸውን ለማስተካከል ሲመለሱ ኔቶ ሊረሳ ይችላል። ምክንያቱም ቅድም ያነሳውልህ የአሜሪካ የሚያገኘው ድጋፍ ከፍተኛ ድጋፍ እንደመሆኑ መጠን ምንም እንኳን የኔቶ አባል ሀገራት የአውሮፓ ምንላቸው አውሮፓውያን ሀገራቶቹ በውስጥ ጉዳዮቻቸው ቢጠመዱና ኔቶን ቢረሱት የአሜሪካ ድጋፍ ብቻውን ኔቶን ሊያቆሙ ይችል ነበረ ከዚህ በፊት ከሚደረገው ድጋፍ አንጻር። ነገር ግን አሁን የሚከተሉት የትራምፕ ፖሊሲ ምናልባት ኔቶን ችግር ውስጥ ሊከተው ይችላል። ምክንያቱም የትራምፕ የግል ፖሊሲ አለ። በሁለተኝነት ደግሞ የአውሮፓ ሀገራት የውስጥ ችግሮቻቸውን ለመፍታትና ለማስተካከል የሚሄዱባቸው ርቀቶች አሉ። እነዚህ ርቀቶች ነገሮችን ሊቀይሩትና ወደ ውስጥ ችግሮቻቸው መጥተው ኔቶን እና ዩክሬንን ችግር ውስጥ ሊያስገቡት ይችላሉ። ነገር ግን አሁን ባለው ሁኔታ ኔቶና አባል ሀገራቱ መሪዎቻቸው እያሉ ያሉት ነገር በህብረት እንችላለን፣ በህብረት ራሳችንን እንጠብቃለን። ምናልባት አንቀጽ 5 ላይ እንደተባለውም ሁሉ ወደ ጦርነት ደረጃ ባንገባም ባይገቡም እንኳን አሁን ባለው ግን ሀገራቱን የመጠበቅ የአየር ክልሎቻቸውንና የመሬት ክልሎቻቸውን የማስጠበቅ ነገሮችን በሚገባው መልኩ ባለን አቅም ልክ ሁሉ እንሰራለን የሚል ነገርን ነው እንግዲህ አባል ሀገራቱ እያነሱ የሚገኘው። ምን ይጠበቃል የሚለው ነገር ውጥረት ላይ ነው ያለው። ድንበሩ አካባቢ ከዚህ በፊትም ውጥረት ነበር፣ ስጋት አለ። በፖላንድ በኩል አሜሪካ ድረስ ትራምፕ ድረስ ሄደው የድርድር ጥያቄ ያነሱት በሰላማዊ መንገድ ችግሩ እንዲፈታ የሚል ነገር ያነሱት ስጋት ቢኖርባቸው ነው። እነዚህ ስጋቶች አሉ። አሁን ግን ተግባራዊ በሆነ መንገድ ምናልባት በሩሲያ በኩል በስተት ነው የሚል ሀሳብ ቢነሳም እንኳን በስተት ነው ወይስ ሆን ተብሎ ነው? ምናልባት እንደ ዩኬዎቹ እንዳነሱት ሁሉ የኔቶን አቅም ለመፈተሽ ነው የሚለው ነገር የሚመጣ ሆኖ እውነታው የሚወጣ ሆኖ አሁን ባለው ሁኔታ ግን ነገሮች ተግባራዊ በሆነ መንገድ ወደ እንቅስቃሴዎች የጦር እንቅስቃሴዎችን እየተመለከትን ያለንበት ድንበር ነው እንግዲህ እዛ አካባቢ ላይ አሁን ላይ ኔቶ በማንኛውም ወቅት ጦርነቱን ሊቀላቅል የሚችልበት እድል አለ። በተለይ በፖላንድና እዛ አቅራቢያ ላይ ባለው የቀጠናው ትኩሳት ጋር በተገናኘ ሮማንያንም ጨምሮ ፖላንድ ኔቶ ወደ ጦርነቱ እጁን ሊከት ይችላል የሚለው ስጋት በብዙ ተንታኞች ዘንድ በስፋት እየተነሳ ያለ ጉዳይ ነው። ከዚሁ ጋር ምናልባት የመጨረሻ አድርገን የምናነሳው ጉዳይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሰጡትን አስተያየት በተመለከተ ነው። እንግዲህ ከዚህ ቀደም የተደረጉ የነበሩ ድርድሮች፣ የሰላም ሂደቶች ምንም አይነት ተስፋ እያመጡ አይደለም። እንደውም አብዛኛው በጦር ሜዳ ላይ እየተገኙ ያሉ ድሎች ልክ አሁን እንደምናነሳው አይነት ደግሞ ሳይታሰቡ የሚመጡ ደግሞ ጥቃቶችና ሁነቶች የበለጠ ከዚህኛው ከሰላም ድርድሩ ይልቅ ትኩረትን እያገኙ የጦርነቱን ማቅጣጫ እያስቀየሩ ያሉበትን ሁኔታ እየተመለከትን እንገኛለንና ከዚህ ጋር በተገናኘ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዚህ በሰላም ሂደቶች ላይ ተስፋ እየቆረጡ ተስፋቸው የተሟጠጠ ያለ ይመስላልና ከዛ ጋር በተገናኘ ምናልባት በሩሲያ ላይ በቀጣይ በማንኛውም ጊዜ ማዕቀብ ለመጣል ዝግጁ መሆናቸውን አስታውቋል። ይህ ግን የሚሆነው የአውሮፓ ሀገራት ከተባበሩ ነው የሚል ነገር ሰጥቷል። ምክንያቱም ማዕቀብ በሩሲያ ላይ የሚጥሉ ከሆነ ተመልሶ መጥቶ ቅድም ስናነሳው እንደነበረው የኃይል ምንጮችን ነዳጅና ሌሎች ምርቶችንም ከሩሲያ በሚገዙ የአውሮፓ ሀገራት ላይ ዳፋው ቀላል የሚባል አይደለምና ከዛ ጋር በተገናኘ የአውሮፓ ሀገራት ይህንን ጉዳይ
በአጽንኦት ይመልከቱት የሚልንና አማራጭም ደግሞ ከሌሎች ገበያዎች ላይ እንግዲህ በኢኮኖሚያዊ መልኩ ልታስቡ ይችላል። ምክንያቱም የፕሬዚዳንት ዶናልድ ትራምፕ የትኛውም አይነት ፖለቲካ አስተያየቶች ከጀርባቸው የአሜሪካን ጥቅም በዋናነት ደግሞ የአሜሪካን ኢኮኖሚ ጥቅም ማስጠበቅ የሚለው ጉዳይ ከመኖሩ ጋር በተገናኘ ምናልባት የአውሮፓ ሀገራት ከዚህ ቀደም ሲያነሱ እንደነበረው መሳሪያ ከኔ ይግዙ ይህንን ወደ ኔቶ ሄደው ስብሰባው ላይ ከመካፈላቸው ጋር በተካፈሉበት ወቅት በጣም ከፍተኛ የተባለ ስምምነት አድርገዋል። የኔቶ አባል ሀገራት ወደ 800 ቢሊዮን ዶላር ዋጋ ያላቸውን የመከላከያ ምርቶችን ከአሜሪካ እንዲሸምቱ የሚል ስምምነትን ከአውሮፓው ህብረት ኮሚሽነር ኡርሱላ ቮንደር ሌየን ጋር መስማማታቸው ይታወቃልና ከዚህ ጋር በተገናኘ ይህንንም ጉዳይ እንዲሁም ከጀርባው ምናልባት ኢኮኖሚ ጠቀሜታውንም አይተው ሊሆን ይችላል የሚለው ጉዳይ ይነሳል። ግን ያም ሆነ ይህ ጉዳይ የሚጠበቅ ነው። ማዕቀብ አሁንም በሚቀጥሉት ቀናቶች ወይም ሳምንታት ውስጥ በሩሲያ ላይ ይጥላሉ ተብሎ ይጠበቃል። ምናልባት እንግዲህ በጦርነቱ ላይ ያለው ሁኔታ በጣም አዝጋሚ ነው። አሁንም እንግዲህ የሆኑ አካባቢዎች ይለቀቃሉ፣ የሆነ ጥቃቶች ይፈጸማሉ። አሁን በቅርቡም ዩክሬን በሩሲያ የኃይል መሰረተ ልማቶች ላይ ጥቃት ሰንዝራለች፣ ጉዳት እንዳደረሰችም ሲገለጽ ነበር። በተመሳሳይ መልኩ ሩሲያም እንዲሁ አሁንም ተደጋጋሚ ጥቃቶች ይፈጽማል። እዚህ ስቱዲዮ እስከገባንበት ወቅት ድረስ በየደቂቃው ማለት ትችላለህ ጥቃቶች ተጠናክረው የቀጠሉበትን ሁኔታ እየተመለከትን እንገኛለንና በቀጣይ እንግዲህ በተለይ እነዚህን ሁሉ ዲፕሎማሲያዊ ጉዳዮችን ማዕከል ያደረጉ የተለያዩ አይነት የኃይል አስተላለፎችንም ያገናዘቡ ደግሞ ምን አይነት ቀጣይ ክስተቶች ይከናወናሉ የሚለውን በጋራ የምናየው ይሆናል። በቀጣይም የሀገሬ ትንታኔ መሰናዶቻችን ይዘን የምንቀርብ ይሆናል። የዛሬው ግን የዓመቱ የመጀመሪያ ሀገሬ ትንታኔ መሰናዶቻችን ይህንን ይመስል ነበር። በዚሁ እናብቃ። ወደ ተመልካቾቻችን ለዛሬ በሀገሬ ትንታኔ ያዝንላችሁ ርዕሰ ጉዳይ ይህንን ይመስል ነበረ። ሙሴ ከበደ ከባልደረባ ኃይለ ገብርኤል ታደሰ ጋር እስከዚህ ደቂቃ ድረስ ቆይታ አድርገናል። እናንተም እስከ ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።